ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረርን ገጽታ ለመገንባት የተጀመረ ውጤታማ የማስተዋወቅ ስራ ተጠናክሮ እንዲቀጥል የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የባህል ቅርስና ቱሪዝም ቢሮን የ9 ወራት የሥራ አፈጻጸም ገመገመ። ዘገባው የአሚራ መሐመድ ነው። ተጨማሪ አለ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የባህል ቅርስና ቱሪዝም ቢሮን የ2018 በጀት ዓመት የሥራ አፈጻጸም ሪፖርት ገምግሟል። ቢሮው የሐረር ድብቅ ቅርሶችና እሴቶችን ለዓለም ለማድረስ በዲጂታል ማስተዋወቅና በዲፕሎማሲያዊ ዘርፍ የጀመራቸውን ስራዎች በቱሪዝም ኢንዱስትሪው ላይ አዲስ መነቃቃት መፍጠራቸውን በግምገማው ወቅት ተመላክቷል። የቢሮው ኃላፊ አቶ ተወልደ አብዶሽ እንደገለጹት ታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ ክልሉ እንዲመጡ በማድረግ የሐረርን ገጽታ የማስተዋወቅ ስራ በስፋት ተከናውኗል ብለዋል። ይህም የጎብኚዎችን ፍላጎት ከማነቃቃቱም በላይ የቱሪስቶች ቆይታ ከሰዓታት ወደ ቀናት እንዲራዘም ከአስጎብኚዎችና ከባለ ሆቴሎች ጋር በተቀናጀ መልኩ እየተሰራ ይገኛል። አገልግሎቱን ዘመናዊና ታማኒ ለማድረግም ዋን ስቶፕ ሲስተም ተግባራዊ መደረጉንና ይህም ቱሪስቶችን በሐሰተኛ አስጎብኚዎች እንዳይጭበረበሩ እንደሚያደርግ ኃላፊው አብራርተዋል። በክልሉ የቱሪዝም መዳረሻዎችን ለማስፋፋት በተደረገ ጥናት በሶፊ ወረዳ 7 በኤረር ወረዳ ደግሞ 5 በአጠቃላይ 12 አዳዲስ የድንጋይ ላይ ጽሁፎችና ዋሻዎች መገኘታቸውን አቶ ተወልደ አስታውቀዋል። በሌላ በኩል ከኢጣሊ መንግስት ጋር በፕሮ ኤችዲቪ ፕሮጀክት አማካኝነት የጀጎል ቅርሶችን በባለሙያው የማደስ ስራ መጀመሩንና ከሩሲያ ጋር ያለውን የቱሪዝም ትስስር ለማጠናከር ጥረቶች መደረጋቸውን ገልጸዋል። በቅርቡ በለንደን በተካሄደው ዓለም አቀፍ የቱሪዝም ኤክስፖ ላይ በመሳተፍ ሐረርን ለዓለም የማስተዋወቅ ስራ መከናወኑ ተጠቅሷል። የጀጎል ሕያው ሙዚየምነት ለማጠናከር የታሪክ ይዞታን ሳይለቁ የተከናወኑ የኮሪደር ልማትና የአካባቢ ማስዋብ ስራዎች ለዘርፉ እድገት ትልቅ አስተዋጽኦ ማድረጋቸውን ገልጸዋል። ለዚህም እንዲረዳ የአስጎብኚዎችን የክህሎት ስልጠና ከመስጠት ባለፈ ባህላዊ ቤቶች በደረጃ ተከፋፍለው እድሳት እየተደረገላቸው ይገኛል ብለዋል። የቋሚ ኮሚቴ አባላቱ በተከናወኑ ተግባራት ዙሪያ የተለያዩ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። በመጨረሻም የቋሚ ኮሚቴው የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ሱፍ በሰጡት ማጠቃለያ ቢሮ የሐረርን ገጽታ ለመገንባት የጀመረው የማስተዋወቅ ስራ ተጠናክሮ እንዲቀጥል አሳስበዋል። የተጀመሩ ዓለም አቀፍ አጋርነቶች ለክልሉ ዘላቂ ጥቅም እንዲያስገኙና ቅርሶች ተጠብቀው ለትውልድ እንዲተላለፉም ጥብቅ አቅጣጫ አስቀምጠዋል። በሐረሪ ክልል 7ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ዝግጅት እየተደረገ መሆኑን የክልሉ ሰላምና ጸጥታ አስተዳደር ቢሮ ገለጸ። እንዲሁም በክልሉ የጸጥታ መዋቅር ከማጠናከር እና የጸጥታ ስጋት ከማስወገድ አንጻር በትኩረት ሲሰራ መቆየቱ ተገልጿል። አብስራ አሰግድ በዝርዝር ታቀርበዋለች። በሐረሪ ክልል 7ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ዝግጅት እየተደረገ መሆኑን የክልሉ ሰላምና ጸጥታ አስተዳደር ቢሮ ገለጸ። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት የማህበረሰቡን ተሳትፎ በማሳደግ ሰላምን ማጠናከር ያስቻሉ ስራዎች ተከናውነዋል። እንዲሁም በክልሉ የጸጥታ መዋቅር ከማጠናከርና የጸጥታ ስጋት ከማስወገድ አንጻር በትኩረት ሲሰራ መቆየቱን ተናግረዋል። የጸጥታ ኃይሉ ማህበረሰቡና የሰላም አደረጃጀቶች ባሳተፈ መልኩ የሚከናወኑ የሰላምና የጸጥታ ስራዎች ወደ ተሻለ ደረጃ ማድረስ መቻሉን ተናግረዋል። በክልሉ በአሁኑ ወቅትም አዎንታዊ ሰላም መገኘቱንና ይህም ዘላቂ ከማድረግ አንጻር የተቀናጀ ስራ እየተከናወነ ይገኛል ያሉት በተለይም በክልሉ ጸጥታ መዋቅሩ ላይ የተከናወኑና ሪፎርም ስራዎች ለተገኘው ውጤት አስተዋጽኦ ማድረጉን አብራርተዋል። እንዲሁም ህዝቡን በሰላምና ጸጥታ ስራዎች ላይ በማሳተፍ የሰላሙ ባለቤት እንዲሆን በማስቻል ረገድ የተከናወኑት ስራዎች ውጤት ማስገኘቱን የገለጹት በዚህም በክልሉ ኮንትሮባንድን፣ ህገወጥ የመሬት ወረራና ግንባታ፣ ህገወጥ ንግድና የነዳጅ ሽያጭ በመከላከልና በድርጊቱ የተሰማሩ አካላትን በቁጥጥር ስር እንዲውሉ መደረጉን አንስተዋል። በክልሉ 7ኛው ሀገራዊ ምርጫ ቅድሚያም ሆነ በምርጫ ወቅትና ከምርጫ በኋላ ሰላማዊ ሆኖ እንዲጠናቀቅ ህዝቡን ያሳተፈ ስራዎች በትኩረት እየተከናወነ መሆኑን አንስተዋል። የህዝቡን ተሳትፎ በማጠናከር የተጀመሩ የሰላምና ጸጥታ ስራዎች ተጠናክረው እንደሚቀጥሉ አቶ ቶፊቅ አክለው ገልጸዋል።
በክልሉ የጤና ተቋማትን አቅም በማጎልበት በሽታ መከላከልና ሕክምና ማዳን አቅምን በተጨባጭ ማሳደግ መቻሉን የሐረሪ ክልል ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ባለፉት 5 ዓመታት የተመዘገቡ አበይት ውጤቶችን በሚመለከት መግለጫ ሰጥተዋል። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ባለፉት 5 ዓመታት የተመዘገቡ አበይት ውጤቶችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ ለጤናው ዘርፍ የአገልግሎት ጥራትና ተደራሽነት ለማሳደግ በተከናወኑ ዘርፍ ብዙ ስራዎች በርካታ ውጤቶች ተመዝግበዋል ብለዋል። በተለይም የወረርሽኝ ልየታና ቁጥጥር፣ የመጀመሪያ ደረጃ የጤና እንክብካቤ እንዲሁም የጤና ባለሙያዎችን ማብቃት በጤናው ዘርፍ የተመዘገቡ ግንባር ቀደም ስኬቶች መሆናቸውን ጠቅሰዋል። የጤና ተቋማትን የአገልግሎት ጥራት ለማስጠበቅ የተከናወኑ ተግባራትም እናቶችና ህጻናትን ሞት በመቀነስ በጤና ተቋማት የሚወልዱ እናቶችን ምጣኔ ማሳደግ መቻሉን አንስተዋል። በጤና ኬላ የሚሰጡ የጤና ኤክስቴንሽን መርሃ ግብሮችንም ወደ አጠቃላይ የጤና ማዕከልነት በማሸጋገር ጥራትና ደረጃውን የጠበቀ አገልግሎት እንዲሰጡ መደረጉን ገልጸዋል ብለዋል። የጤና መድህን አገልግሎት በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎችን የጤና አገልግሎት ተጠቃሚ እንዲሆኑ መደረጉንም ገልጸዋል። የክልሉ መንግስት የጤና መሰረተ ልማትን ለማጎልበት በሰጠው ልዩ ትኩረት በገጠርና በከተማ በርካታ ጤና ኬላና ጤና ጣቢያዎች በመገንባት የህክምና መሳሪያዎችንና የሰው ኃይል በማሟላት ለህብረተሰቡ በቅርበት አገልግሎት እየሰጡ መሆናቸውንም ገልጸዋል። በዚህም የክትባት፣ የእናቶች የወሊድ ክትትልን ጨምሮ ሌሎችን የህክምና አገልግሎቶች ህብረተሰቡ በቅርበት እንዲያገኝ መደረጉን ገልጸዋል። በጤናው ላይ እየታየ ያለው ለውጥም የፖለቲካ አመራሩ ተገቢውን ድጋፍና ክትትል በማድረግ የመጣ ለውጥ መሆኑን ነው የጠቀሱት። የጤና ባለሙያዎችን ተጠቃሚነት በማረጋገጥ የአገልግሎት ጥራትን ማላቅ የሚያስችሉ ስራዎች መሰራቱንም ገልጸዋል። በቀጣይም በጤናው ዘርፍ የተመዘገቡ ውጤቶች አጠናክሮ ለማስቀጠል ይሰራልም ብለዋል። በሐረሪ ክልል በኤረር ወረዳ በማህበር ተደራጅተው በዶሮ እርባታ የተሰማሩ ወጣቶች ውጤታማ መሆናቸውን ገለጹ። ወጣቶቹ በመንግስት በተመቻቸላቸው የስራ ዕድል ተጠቃሚ መሆናቸውንና ይህም የኑሮ ዘይቤያቸውን እየቀየረ እንደሚገኝ ገልጸዋል። ዘገባው የመሐመድ አብደላ ነው። ተጨማሪ ያለን በሐረሪ ክልል በኤረር ወረዳ በወልዲያ ቀበሌ በማህበር ተደራጅተው ወደ ስራ ከገቡት ወጣቶች መካከል የማህበሩ ሰብሳቢ ወጣት አፈንዲ ዩሱፍ አንዱ ነው። ወጣቱ በሰጠው አስተያየት በዲግሪ ተመርቆ ለረጅም ዓመታት ያለ ስራ ተቀምጦ የነበረ ቢሆንም አሁን ግን በተፈጠረለት እድል በገዛ ቀበሌው በዶሮ እርባታ ስራ ላይ ተሰማርቶ ውጤታማ መሆን መቻሉን ተናግሯል። ስራ ገጠርና ከተማ አይመርጥም የሚሉት የማህበሩ አባላት 10 ሆነው በማህበር እንዲደራጁና አስፈላጊው የመጠለያና የጫጭቶች ግብዓት በግብርና ቢሮና በጽህፈት ቤቱ በኩል እንዲሟላላቸው መደረጉን ገልጸዋል። አቀጥቲ ወልደ ቻኻና አኒስ ዱረታ ወልደ ኻናቲ ጆሌ በረቴ ታላ ዲፕሎማ ቀብቱ አና ዲግሪኒ በማ መተሻኒ እንጋላ ጅሩ እኔ የዚህ ማህበር ሰብሳቢ ነኝ። በዲግሪ ተመርቄ ለ5 ዓመታት ያለ ስራ ተቀምጬ ነበር። አሁን ግን እንደኔው ስራ አጥ የነበሩ ጓደኞቼን በማደራጀት በወረዳው በኩል ይህንን እድል አግኝተን በጥሩ ሁኔታ እየሰራ እንገኛለን። ስራን በብቸኝነት ከመስራት ይልቅ ተደራጅቶ መስራት የበለጠ ውጤታማ ያደርጋል። አሁን ስራችንን በመከፋፈል አንዳችን የውሃ፣ ሌላችን የምግብ፣ ሌላችን ደግሞ የንጽህና ስራውን በቀላሉ እያከናወንን ነው። ኸይሶሪኔ በቅበቅ ከስካኝቢ አዳይኔ ቱይ ላፈያሲቲ ብለ ወልዲያ ወልን ጃሬቲ አናን ከኛስ ንብረ ዳበቴ መናስ ኑጃሬ ተደራጅተን ለወረዳው የስራ ዕድል ጥያቄ ያቀረብን። ወረዳውም ይህንን ዕድል ፈጠረልን። እኔ በዲፕሎማ ተመርቄ ስራ አጥቼ የነበርኩ ቢሆንም አሁን ግን በዚህ ስራ ተሰማርቻለሁ ብሏል። ወልን ጃሬ ለፈማንታው ጅሬ ጩዋንታ ከዋን ጅጅውን ቀቡ ታንገ የፈይዘል አብዱራማኔ እንደን ጂክያውቃ ቆናቡላ ቀደም ሲል ገበሬ ነበርኩ። ትምህርቴንም ተከታትያለሁ። አሁን 10 ሆነን 5 ወንድና 5 ሴት በማህበር ተደራጅተን እየሰራን ነው። ስንጀምር ጫጩቶቹ በጣም ትናንሽ ነበሩ። አሁን እዚህ ደረጃ ላይ ደርሰው በማየቴ በጣም ደስተኛ ነኝ። ስራችንንም በፈረቃ እያከናወንን እንገኛለን። ሌሎች ስራ አጥ ወጣቶች ወደኛ እየመጡ ልምድ እየቀሰሙ ነው። እኛም እንዴት መጀመር እንዳለባቸው መንገድ እያሳየን ነው። ወጣቶች የመንግስት ስራን ብቻ መጠበቅ እንደሌለባቸውና ተደራጅተው የራሳቸውን ስራ በመፍጠር ራሳቸውን መለወጥ እንዳለባቸው መልእክታቸውን አስተላልፈዋል።
dargaggoota baratee lafa jiruuf የወረዳው የእንስሳት እርባታ ባለሙያ አቶ ጀማል አህመድ እንደገለጹት ወጣቶችን ወደ አምራችነት ለመቀየር የስልጠናና የሙያ ምክር ድጋፍ እየተደረገላቸው ይገኛል። በሌማት ትሩፋት መርሃ ግብር ምርጥ ዝርያ ያላቸውን ጫጩቶች በማስገባት የተጀመረው ይህ ስራ በወረዳው አዲስና ተሞክሮ የሚወሰድበት በመሆኑ በባለሙያዎች ጥብቅ ክትትልና እንክብካቤ እየተደረገለት መሆኑን አብራርተዋል። dargaggoonni kun lukkuu tana bifa ammayyaatiin initiatiivii mootummaan sababa godhe kanaan isaan kan agarsiisaaf እነዚህ ወጣቶች በዘመናዊ መልኩ ዶሮዎችን እያቀረቡ የሚገኙ በመንግስት አነሳሽነት ኢኒሼቲቭ በተቀረጸው ፕሮግራም ነው። ይህ ለሌሎች ስራ አጥ ወጣቶች እንደ ምሳሌ እንዲሆን ታስቦ እየተሰራ ነው። ጫጩቶቹ በ12 ቀን እድሜያቸው የገቡ ሲሆኑ አሁን ከ3 ወር በላይ ሆኗቸዋል። በ30 ቀን ውስጥ እንቁላል መጣል እንዲጀምሩ ይጠበቃል። ለዚህም አስፈላጊ ዝግጅቶች ተጠናቀዋል። ኦጀቻ አሲንገኘ ይለይ የኤረር ወረዳ የግብርና ጽህፈት ቤት ኃላፊ አቶ ረመዳን ኢድሪስ በበኩላቸው የወጣቶችን ተጠቃሚነት ለማረጋገጥ በዶሮ እርባታና በንብ ማነብ ስራዎች ላይ ትኩረት መሰጠቱን ተናግረዋል። ይህ ተግባር በካለም ፕሮጀክት ድጋፍ እየተከናወነ መሆኑን የጠቀሱት ኃላፊው አርሶ አደሩ ከመደበኛው ሰብል ልማት ጎን ለጎን በአሳ በከብትና በንብ ሀብት ልማት ላይ ተሰማርቶ ራሱን እንዲለውጥ ግንዛቤ እየተሰጠ መሆኑን ገልጸዋል። ገመ ሊማት ትሩፋት ኢትዮጂ ወልቀበቴ አካና ኸኛቲ ጅዱገለ ሆርሲሰ ሉኩዳ ውጂደባ በልማት ትሩፋት መርሃ ግብር ተያይዞ በወረዳ ስርዓት ወጣቶች በማደራጀት 2000 የተሻሻሉ ዶሮዎች ዝርያ በማስገባት መጠለያ በመገንባት እስከ እንቁላል ጣይነት ድረስ የሚሆኑ መኖ በማቅረብ ድጋፍ እየተደረገ ነው። ወጣቶቹ እንቁላል መሸጥ ሲጀምሩ ገንዘብ መቆጠብ ሲችሉ ራሳቸውን ችለው እንዲወጡ በማድረግ ለሌሎች አዳዲስ ማህበራት ምትክ ማዘጋጀት ስራ እንደሚቀጥልም ተገልጿል። የማለቀ ቁሰቴ አካ ዴሙ ሀንጎኑታ በዘንድሮ ዓመትም በግብርናው ዘርፍ ያሉ የስራ ዕድል አማራጮችን በማስፋፋት ለተጨማሪ ስራ አጥ ወጣቶች ተስፋ የሚሆኑ ስራዎች እንደሚከናወኑም ተመላክቷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የኢትዮጵያ ታምርት መዋቅራዊ የኢኮኖሚ ሽግግርን በማፋጠንና የኢንቨስትመንት ስኬትን በማረጋገጥ ረገድ የላቀ ሚና እየተጫወተ መሆኑን የኢንዱስትሪ ሚኒስትር ዴኤታ ሐሰን መሐመድ ገለጹ። በሌላ ዜና ሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት መከላከል በሚያስችለው ደረጃ ላይ ነው አሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መለስ በተከታይነት ታቀርባለች። የኢትዮጵያ ታምርት መዋቅራዊ የኢኮኖሚ ሽግግርን በማፋጠንና የኢንቨስትመንት ስኬትን በማረጋገጥ ረገድ የላቀ ሚና እየተጫወተ መሆኑን የኢንዱስትሪ ሚኒስትር ዴኤታ ሐሰን መሐመድ ገልጸዋል። የኢንዱስትሪ ሚኒስትር ዴኤታ ሐሰን መሐመድ እንዳሉት እየተካሄደ የሚገኘው የኢትዮጵያ ታምርት ንቅናቄ ኤክስፖ መዋቅራዊ የኢኮኖሚ ሽግግርን በማፋጠን ረገድ ቁልፍ ሚና ይጫወታል። የዘርፉን አስተዋጽኦ ዘላቂ ለማድረግ መሰረታዊ የፖሊሲ ማሻሻያዎችና ምቹ ሁኔታዎች መፈጠራቸውን የገለጹት ሚኒስትር ዴኤታው በተለይም በኢንቨስትመንት ረገድ ትልቅ ስኬት መመዝገቡን ገልጸዋል። ኤክስፖ የሀገር ውስጥና የውጭ ገበያ ትስስርን በማጠናከር እንዲሁም የቴክኖሎጂ ሽግግርን በማፋጠን የኢንዱስትሪውን እድገት ወደ ላቀ ደረጃ እያሸጋገረ ይገኛልን ብለዋል። በተጨማሪም የውጭ ምንዛሪን በማዳንና ምርቶችን በሀገር ውስጥ በመተካት በራስ አቅም የመቆም የኢኮኖሚ አርበኝነትን እያረጋገጠ መሆኑንም ጠቅሰዋል። ኢንዱስትሪው የሚፈልገውን በእውቀትና ክህሎት የሰለጠነ የሰው ኃይል ለማፍራትም ከተለያዩ የትምህርትና የስልጠና ተቋማት ጋር በተቀናጀ መልኩ ሰፊ የልማት ስራዎች እየተከናወኑ ይገኛሉ። ፍጥነትን፣ ፈጠራንና የዝላይ መርህን በመጠቀም በትንሽ ወጪ ከፍተኛ ምርት በማምረት የኢንዱስትሪውን ዓለም አቀፍ ተወዳዳሪነት ለማሳደግ የተሰራ መሆኑንም ገልጸዋል። በአሁኑ ወቅት በኤክስፖ አማካኝነት በርካታ አምራቾች ከግልና ከመንግስት ተቋማት ጋር ጠንካራ የገበያ ትስስርና የስራ ስምምነቶችን በመፍጠር ላይ ይገኛሉ። ሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት መከላከል በሚያስችል ደረጃ ላይ ነው ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ገልጸዋል። ጄኔራል አበባው በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው እንዳሉት እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል። የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ነው ሲሉ አብራርተዋል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር
በሚንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ እርምጃ በመውሰድ ወገን የኮራበትና ጠላት ያፈረበትን ከፍተኛ ስራ መስራቱንም ገልጸዋል። ምንጊዜም የኢትዮጵያ አለኝታ የሆነው የፌሪ መከላከያ ሰራዊት ኢትዮጵያ ወደ እድገት የምታደርገውን ጉዞ እንዲፋጠን የህዝቦቿን ሰላምና ደህንነትን የማስጠበቅ ታሪካዊ ኃላፊነቱን እየተወጣ ነው ብለዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ በበኩላቸው እዙ ከተቋሙ የተሰጡትን ተደራራቢ ግዳጆች ተቀብሎ በጽናትና በቁርጠኝነት ፈጽመዋል ያሉት ለቀጣይ ግዳጅና ተልዕኮም ዝግጁነቱ ከመቼውም ጊዜ በላይ የላቀ መሆኑን መናገራቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጸዋል። የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች በአዲስ አበባ ከተማ የሚያደርጉትን ጉብኝት ጀምረዋል። የአፍሪካን እውነተኛ ገጽታ ለዓለም ለማስተዋወቅና የዲጂታል ትርክቱን በባለቤትነት ለመምራት ያለመው የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ አድዋ ድል መታሰቢያ ዛሬና ነገ ይካሄዳል። በጉባኤው ለመታደም ከ30 የአፍሪካ ሀገራት የተውጣጡ 321 ሚሊዮን በላይ የማህበራዊ ሚዲያ ተከታዮች ያሏቸው 61 ተጽዕኖ ፈጣሪዎች በአዲስ አበባ ከትመዋል። በተጨማሪም 150 ሚሊዮን ተከታዮች ያላቸው 120 ኢትዮጵያውያን የይዘት ፈጣሪዎች በጋራ በመሰባሰብ የዓለም የዲፕሎማሲ ማዕከል በሆነችው አዲስ አበባ አዲስ የዲጂታል ታሪክ ለመጻፍ ተዘጋጅተዋል። እንደ ኢዜአ ዘገባ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች የጉባኤው አካል የሆነውን ጉብኝት የጀመሩ ሲሆን አዲስ አበባ የአፍሪካ መዲናነቷን የሚያጎሉ ድምቀቶቿን ታስጎበኛለች። ብልጽግና ፓርቲ በሶማሌ ክልል ሰላምና ልማትን ለማረጋገጥ የጀመረውን ጉዞ አጠናክሮ ይቀጥላል ሲሉ በብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ አብዱራህማን አህመድ ገልጸዋል። የብልጽግና ፓርቲ በሶማሌ ክልል ቆረሃይ ዞን ቀብሪ ዳሃር ከተማ ለ7ኛው ጠቅላላ ምርጫ የሚደረገውን የምርጫ ቅስቀሳና የማኒፌስቶ ማስተዋወቅ መርሃ ግብር በዛሬው ዕለት አካሂዷል። በብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ አብዱራህማን አህመድ በክልሉ ተግባራዊ የተደረጉ ያሉ የልማት እቅዶች በዋናነት ዘላቂ ሰላምን ለመገንባትና ሁለንተናዊ እድገትን ለማረጋገጥ ታሳቢ ያደረጉ መሆናቸውን ገልጸዋል። ፓርቲው በሀገሪቱ የተከናወኑ የልማት ስራዎችን ይበልጥ በማዘመንና የተጀመሩ ግዙፍ ፕሮጀክቶችን በማስቀጠል ብልጽግናን በተጨባጭ እውን የሚያደርጉ ስልታዊ እቅዶችን ቀርጾ ወደ ተግባር ገብቷል ብለዋል። ባለፉት የለውጥ ዓመታት የክልሉን ህዝብ ተጠቃሚ ያደረጉ የሰላም የልማትና የመልካም አስተዳደር ስራዎች መከናወናቸውንም ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ